ሸገር ሼልፍ በሸገር 102.1 አዲስ አበባ የጥበብ ጀግኖቿን አከበረች። ሚያዝያ 27 ቀን 2018 የአርበኞች ቀን በተከበረበት ዕለት በጦር ሜዳ የተጋደሉላትንና ነጻነቷን ያተረፉትን ጀግኖች አርበኞች ድል እያከበረች አብራም በውስጧ ኖረው ሲያወድሷት ሲቀድሷት የኖሩትን የኪነ ጥበብ አርበኞቿንም አብራ አክብራ ውላ ነበር። አዲስ አበባ በጽዳትና ውበት እያማረችና እየደመቀች መጥታ የጎብኚዎቿን ቀልብ እየሳበች ነው። የነዋሪዎቿን ምቾትም እያመቻመቸች። አሁን ደግሞ መንፈስን ሲያነቁ ውበቷን ሲያደንቁ ከኖሩት የጥበብ አርበኞች መካከል ጥቂቶቹን ሐውልት በመቅረጽ ማስታወሻ በማነጽ አክብራለች። ለዚህም እጅግ በጣም ልትመሰገን ይገባታል። ይህን ሐሳብ ያነቁ ለተግባራዊነቱም የተነቃነቁ ሁሉ ምንም እንኳን ሀገራዊ ግዴታቸውም ቢሆን እጅግ ሊመሰገኑ ይገባል። አዲስ አበባ አከበረች ማለት ሀገር አከበረች ማለት ነው። ይህ በሀገራችን ታሪክ አዲስ ምዕራፍ ነው። በሀገራችን እስከ ዛሬ ጀግና ማለት የጦር ሜዳ ጀግና ብቻ ነው። ሐውልቶቻችን የጦር ሜዳ ጀግኖቻችንና ያዘመቱን መሪዎቻችን ብቻ ነበሩ። ዛሬ ለጦር ሜዳ ብቻ ሳይሆን ለትምህርት፣ ለመንፈስ ትጋትና ዕውቀት፣ ለሥልጣኔና ለልማትም ጭምር ሲጎተጉቱን ሲያዘምቱን የኖሩትን የጥበብ አርበኞችም የዚህ ስታፌ ተቋዳሽ ሆነዋል። ከዚህ በኋላ የሚጨመር እንጂ የሚቀነስ ነገር አይኖርም። ሌሎችም ይገባቸዋል ብለን የምናስባቸው የሥነ ጥበብም ሆነ የታሪክና የምርምር አርበኞች ወደፊት የሚገባቸውን ክብር እንደሚያገኙ አንጠራጠርም። የሀገራችን ሌሎች ከተሞችም የአዲስ አበባን ፋና ተከትለው እየደመቁ ይገኛሉና ይህን የአዲስ አበባ ራዕያነት ይከተላሉ ብለን እናስባለን። እናመሰግናለን። በዛሬው የሸገር ሼልፍ ፕሮግራማችን በቀደም በአርበኞች የመታሰቢያ ዕለት የክብር መታሰቢያ የተቀመጠላቸውን የጥበብ አርበኞች እናነሳሳለን። ጥላሁን ገሰሰ፣ ማህሙድ አህመድ፣ እያበላሽ እያጠጣሽ ያሳደግሽ አሊ ቢራ፣ ሃጫሉ ሁንዴሳ፣ ማንኬ ቱልፋቴ ከአናፌና ኦልቴ መጥፋት ያስነውራል። እፍ አንቺ መብራት ጨልሚ፣ እፍ አንቺ መብራት ክሰሚ፣ ጥፊ ጨልሚ ውደሚ አላሉ ሼክስፒር ቄሱ። መቼም አያልቅበት እሱ መድረክ ላይ ኩስ ከሚተፋ አዎን ሕይወት ራሷ ትጥፋ። ኧረ ከቶውኑ ጥፊ አንቺ ድኩም የዕድሜ ጭላንጭል፣ የምትንከላወሺ ጥላ የሰው አዚም የሰው ዕድል ሕይወት የምንልሽ እክል ጥፊ። ሙያ እንዳነሰው ተዋናይ ተታትረሽ ተፍጨርጭረሽ ተርበትብተሽ በመድረክ ላይ ወዲያው በቅጽበት ለመጥፋት እንደማታዛልቅ ሲሳይ አየ ሕይወት አየ ብካይ ጥፊ አላሉ ሼክስፒር ቄሱ። መቼም አያልቅበት እሱ መድረክ ላይ ኩስ ከሚተፋ አዎን ሕይወት ራሷ ትጥፋ። ከራስ በፊት ኪነት ብለው አርቀው ለሚያስተውሉ ከሆድ ይልቅ በህሊና ተጸዳጅተናል ለሚሉ እንኳን በኪነት ሰውነት ኪነ ጥበብ ሊበክሉ እንኳንስ በባህል መድረክ መቅደስ ላይ ነውር ሊጥሉ
በሰው አገር እንደሚሉት ሰው ኪነት ነውና አክሊሉ ጥበብ በህሊና ጽዳት ስለሆነ መቅደም ቱሉ በመድረካቸው ላይ ቀርቶ በአውራ ጎዳናው በሙሉ በግድግዳው በወለሉ በየመናፈሻው ጣቢያ በአደባባያቸው ሁሉ መጥፋት ያስነውራል የሚል መፈክር ጽፈዋል አሉ። አዎን መጥፋት ያስነውራል። ኪነት የህሊና ጽዳት አስቀድሞ ይጠይቃል። ታዲያን በእኛስ መድረክ መቅደስ ለምን አጉል ኩስ ይጣላል? ይሄ በመድረክ ላይ መድረቅ መራቆት እርቃን አፍ መንጠቅ ለእንጀራዬ ብዬ ብሎ በሰበብ ነፍስ መሸብለቅ ስሜት አልባ ኀፍረተ ቢስ እድፍ ቃል ደርሶ መሰንጠቅ ለሆድ ብሎ ሐቅን ማነቅ በጥበብ ስም አጉል ቅሌት መዋረድ ፋንፋር መደለቅ ሕዝብ ፊት በያዳራሹ ርካሽ ትርኢት ማስገምገሙ በመጠጥ የታጠኑ ቃል ህሊናን ማጨለሙ መቼም አትሉት የላችሁ ኪነት ነው አላችሁ ስሙ። ተው መጥፋት ያስነውራል የኪነትን ስም አታግሙ። ተው አይሆንም በሹመት ሊቅ መሆን በሽበሽ ቢባልም ሕዝብ አይናቅም። ታሪክ የመዳኘት ፈሩን ምን ቢደጉሙት አይስትም። በኪነት ስም ብኩን ጥፋት ነገ ማስፈረዱ አይቀርም እና ያው መጥፋቷ ላይቀር ይህች ድኩም የዕድሜ ጭላንጭል የምትንከላወስ ጥላ የሰው አዚም የሰው ዕድል ሕይወት የምንላት እክል ትጥፋ እንጂ ጥበብ አይረክስም። ኪነት በኪነት ሰውነት በጥፋት አትበቀልም። አዎን ጥፊ ውደሚ ቢሻሽር ገፊ በኪነት ስም የኪነትን ክብር ቃል ከምትገፊ ከያኒን መድረክ መቅደስ ላይ ኩስ ልሳን ከምታስተፊ ሕይወት አንቺ ራስሽ ጥፊ። እፍ አንቺ መብራት ጨልሚ፣ እፍ አንቺ መብራት ክሰሚ። ጥፊ ጨልሚ ውደሚ እንጂ በኪነት ሰውነት ሰበብ መድረክ ለምን ያልፋል? አላዋቂ ሳሚ ድሮም አጉል ንፍጥ ይለቀልቃል። ጓዶች ቃል ኪዳን አለብን ዛሬም ለኪነት ቆመናል። የሰፊው ሕዝብ ነጸብራቅ ጥበብ ለምን ይቆሽሻል? ቀሲስ ሼክስፒር እንዳለው ተፍጨርጭሮ ሞት ይሻላል። ለዘብታ ነፍስ ያሳድፋል። በዲያሌክቲክስም ረገድ ነገ ትውልድ ይፈርደናል ማለት ቀን አመቸኝ በሚል ከቶም መጥፋት ያስነውራል። ጸጋዬ ገብረ መድኅን ግንቦት 1976 ዓ.ም ፉዞ ክህደታችን በእኛው ብሶ ደሞ ወደ እግዚአብሔር ለቅሶ ፉዞ ኢትዮጵያዊ ስማችንን ከርተን እንዳንቆላ ማንጠልጠያ ካንገታችን ላይ በጥሰን ጥለን በፉክክር ተሽቀዳድመን አንድነታችንን ረግጠን ሁላችንም በየፊናችን በጎሳችን ስም ሸልለን ላያችን ላይ ማዕት ጠርተን እግዚአብሔርን አስቆጥተን ደሞ እናማርረዋለን መቅሰፍት ጣለብን ብለን። እግዚአብሔርን ስንጋፋ እንደኋላ ቀሩ ሱሜር ዘሩ ከምድር እንደጠፋ የእናት ኢትዮጵያን ስም ንቀን ክደን ጎሰኝነትን አክርረን ምንትስ ነኝ ቅብጥርስ ነኝ ማን አባቱ ነው የሚበልጠኝ ብለን
ታሪካዊነትን ፍቀን ሁሉ ዘራፍ አባጉራ እንደ ጋንግስተር ፉከራ ክህደታችን በእኛው ብሶ ደሞ ወደ እግዚአብሔር ለቅሶ ፉዞ አባይ ለኔታ አስረስኔ ሰው 1964 ኬብስ ውታን ከተማ አባይ ከጸጋዬ ገብረመድህን አባይ የምድር ዓለም ሲሳይ የቅድመ ጠቢባን አዋይ አባይ የጥቁር ዘር ብስራት የኢትዮጵያ ደም የኩሽ እናት የዓለም ስልጣኔ ምስማክ ከጣና በር እስከ ካርናክ በጡትሽ ቅፍ እንዲላክ ለራህ ለፀሐዩ ግማድ ለጣህ ለከዋክብት አምላክ ከጥንተ ፍጡራን ጮራ የመነጨሽ ከኩሽ አብራክ አባይ የምድረ ኩሽ መኩሪያ በቅድመ ታሪክሽ ጥርጊያ ከደምቢያ እስከ ኑቢያ ከሜምፊስ እስከ መራዌ በስልጣኔሽ ትንሣኤ ከዴልታሽ እስከ ዴር ሱልጣን ከኡመራህ እስከ ድሩማን አባይ የአቴስ የጥቶች ግት የዓለም የስልጣኔ እምብርት ጥቁር አባይ የጥቁር ምንጭ የካም የስልጣኔ ፍንጭ አንቺ የምድር ዓለም ሲሳይ በራውን ጥለሽ ግዳይ ሰሐራን እንዳክርማተልም ሰንጥቀሽው በወዝሽ ደም በጥበብሽ ስርወፍና አንቅተሽ ባንቀልባሽ አዝለሽ የቅድመ ታሪክን ዝና የራምሴስን አበ ሲምቦል የመነስል ልዕልና በአልፋ ያልሙጋን ሐውልት የቢያንኬን ፍልስፍና በኮማምቦ የሶባቃን በናፓታም የኢዛና ፊላዬ ያቴስን ምኵራብ በልቅጾር ያምኑን ዜና አባይ ታላቅ ቅድመ ተስፋ የኪነት ጉባኤ አልፋ ረቂቅ አባይ ያንቺ መገን ምጥቀትሽ አይተነተን የእጅ ማስነሻሽ በረከት ግብርሽ ካድማሳት ሲከተት መንጣሊያሽ ከዕለት ዕለት መሻገሪያሽ ከዓመት ዓመት በመሥዋዕት ሲወድቅልሽ በስማሜ ሲፈስልሽ በመመለክ በመመስገን ጽላትሽ ከዘመን ዘመን ባዝርት አበቅቴሽ ሲታጠን አቤት አባይ አንቺ መገን አባይ ረቂቅ የጠቢብ ዘንግ የከዋክብትን ሰልፍ ደርግ የጨረቃን ጉዞ ፈለግ አስቀምረሽ በጠቢብ ዘንድ በፍሳሽሽ ውጣ ውረድ በሙላትሽ ሚዛን ረገድ የሰማይን ጥርጊያ መንገድ የጊዜ መለኪያ ሰዓት ዜኒት ባንቺ ተቀምራ ከቴብስ እስከ ዳንዳራ ብስራትሽን እንደ ደመራ ስልጣኔሽ እንዳበራ የመጽሐፈ ሙታን ዜና አድርጎሽ ቅድመ ገናና ዛሬ ወራቱ ራቀና ምድር ዓለም ያንቺን አድናቆት ፈለጉን መሻት ተስኖት እንዲህ ባንቺ መንከራተት ታሪክ ወሮታሽ ጠፍቶበት ትላንት በባዕድ ጩኸት ዛሬም ባላዋቂ ሁከት ቋንቋ ለቋንቋ ቢራራቅ የቅድሚያሽ ንድፍ ላይፋቅ እዚህ ደማም እዚያ ተማም መባልሽ ብቻ ባይበቃም የቀስሽ ጭብጥ ይዞታ ሆሄታሽ እስካልተፈታ አባይ ፋናሽ የሕልም ርቅ ፈለግሽም ቢሆን ደቂቅ እንዴት ነበር ብለን ካልደረስንበት ፈልፍለን የጥንቱ አባይ እንዴት ትሆን አባይ አብይ አባይ ጊዮን ከምንጯ የጥበብ ሳሎን ግሪክ ፋርስና ባቢሎን ጭረው ባቀዱበት ሰሞን አባይ ያማልክታን ቀልባ የቤተ ጥበባት አምባ ከኩሽ የቅድመ አበው ብሁል ከተራራሽ አናት ቁልቁል የሰው ዘር የታሪክ ፊደል ገና ከጽንሱ ሲረቀቅ ሲሰይም የትብቱን ቆባ ምጥቀቱን ለማንጸባረቅ ዘላለሙን ለማሳወቅ እስከ ሜዲትራንያን ጢስ እሳትሽ ሲፍለቀለቅ አባይ አብይ አባይ ጊዮን ለአማልክቶች አምላክ ላሞን የኪነት ምንጩም ምትሆን ለኦሩስ ርቱ አክናፋት ለነዳዮናይሶስ አባት ከእምብርትሽ የፀሐይ አምላክ ተቀስቶ በሰማያት ያረበበብሽ እንደ ሳት ጥቁር አባይ የጥቁር ምንጭ የካም የስልጣኔ ፍንጭ
የቅድመ ታሪክሽ ጥርጊያ ከደምቢያ እስከ ኑቢያ የኢትዮጵያ ደም የኩሽ እናት አባይ የጥቁር ዘር ብስራት የዓለም የስልጣኔ ምስማክ ከጣና በር እስከ ካርናክ በጡትሽ ሽቅፍ እንዲላክ ለራህ ለፀሐዩ ግማድ ለጣህ ለከዋክብት አምላክ ከጥንተ ፍጡራን ጮራ የመነጨሽ ከኩሻ ብራክ ሰሐራን እንደ ምሁር ተልም ያለመለመሽ ቦዝሽ ደም የቅድመ ጠቢባን አዋይ አባይ የምድር ዓለም ሲሳይ ለኔታ አስረስኔ ሰው 1964 ቴብስ ሙታን ከተማ ከጸጋዬ ገብረ መድህን ስብሐት ክብረ እግዚአብሔር 567 እና በሚለው ያጭር ልቦለድ መጽሐፉ ላይ ካስነበበን ተረኮች መሃል ኤሊን ድንጋይ ያለበስክ የሚለውን አበበ ባልቻ እንዲያነቦታል። ኤሊን ድንጋይ ያለበስክ ከስብሐት ገብረ እግዚአብሔር። ኤሊን ድንጋይ ያለበስክ ያሮጊት ድምፅ ተመልከት፣ አንተ ሰው ተመልከት፣ ወደ ኋላ ተመልከት አላቸው አቶ እንዳፍራሽን። ዞር ብሎ ቢያዩ ግፊያ ጥድፊያ ነው መንግሥተ ሰማያት ለመግባት። የአቶ እንዳፍራሽን ታላቅ ወንድም ጋሼ መላኩን ሰዎች እየቀደሟቸው ያልፋሉ። ጋሼ መላኩ በንዴት አቶ ናደው አንጋደደው ብለው ጮኹበት። ሳይ ረግጧቸው የቀደማቸው አንካሳ ሰማዕት መሳይ ሳይሰማቸው አለፈ። ስንት ጉድ አለ እናንተ! ራስ አለፉን፣ ጾመናል፣ ጸለየናል፣ መጽውተናል እያሉ እያጉረመረሙ እየተጓሸሙ ትልቁ በር ደረሱ። ጋሼ መላኩ መዝገብ አንባቢዎች አትገባም አሏቸው። ምነዋ ልጅ ረግሞሃል? ምን አባቱ ቆርጦት እንጂ አባቱን እኮ ቀስ አትሳደብ፣ ልጄ ዱዳ ነው። ምን ብሎ ነው የረገመኝ? መሬት አትቀበል ፈጣሪ አይማርህ ብሎ። ዱዳ ነው እያልኳችሁ እናውቃለን። ዱዳ ነው፣ ነቆሮም ነው እኮ። እንዴት አባቱን ብሎ ረገመኝ? እሱ አዝኖ አለቀሰ። አዋቂዎች ያዘልቅ ሰውን ወደ ቋንቋ ተረጎሙት። መልአክ በመዝገብህ አሰፈረው። አሰት አሰት ይደፋር! ያዘው ጣለው አሉና ይዘው ከገደሉ አፋፍ ወደ ገሃነም ቢወረውሯቸው ጋሼ መላኩ እያሉ እየጮሁ ሲወድቁ ብን ብሎ ነቁ። አቶ እንዳፍራሽ እኚህ ፍራሽ አዳሽ በስመ አብ ወልድ መንፈስ ቅዱስ አህዶ አምላክ ከደከ ሰይጣን አሉ አቶ እንዳፍራሽ እያማተቡ በሌሊቱ በወድቅቱ እንደ ተጋደሙ ስለዚህ ህልም እያሰቡ ረጅም ጊዜ ቆዩ። ወንድማቸው ጋሼ መላኩ ከሞቱ 7 ዓመት አልፏቸዋል። ዛሬ መምጣታቸው ምን ይባላል? ደሞ ሲወንዱ ዳልጅ ነው እሱ። ጋሽ መላኩ አልወለዱ ምን ማለት ይሆን? እንዴ ያሰላሰሉ ቀስ በቀስ እንቅልፍ ሸለብ እያደረጋቸው ገና ጨርሶ ሳይወስዳቸው ሌላ ህልም ድቅን አለ ከፊታቸው። ጋሽ መላኩ ባህታዊ ሆነው ከስተው መንምነው አጥንት ብቻ ቀርቶ በዘንጋቸው ወደ ዋሻቸው በኩል እየጠቆሙ ናልንገር ወንዳፍራሽ አሏቸው። አቶ ወንዳፍራሽ ፈርቶ እምቢ ሊሉ ፈለጉ። ጋሼ መላኩ እየጎተቱ ወደ ዋሻው አስገቧቸው። ዋሻ ውስጥ እንደገቡ አሁንም ያሮጊት ድምፅ ስማ አንተ ሰው ስማ፣ ወደ ኋላህ ስማ አሏቸው። ፈጣሪም ሴት ልጁን ሕይወትን ለሞት ዳረለት፣ ሞትም ሰይጣንን ሚዜ ሆነኝ አለው።
እርጅና ጨምዳዳፉን እያጣጣመ ወደ አቶ እንዳፍራሽ በኩል ሲመጣ አቶ እንዳፍራሽ ሊሸሹ ዞር ቢሉ ጋሼ መላኩ የዋሻውን በር በትልቅ ድንጋይ ድፍን ሲያደርጉባቸው እርጅና ሊይዛቸው እጁን ሰደድ አድርጎ አፈፍ ሊያደርጋቸው ሲል ብንን አሉ። አሁን ከእንቅልፋቸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ከደከ ሰይጣን። አቶ እንዳፍራሽ ሌላ ህልም እንዳያዩ ፈሩ። ተነስተው ወደ ቤተ ክርስቲያን ሄዱ። ከቅዳሴ በኋላ ወደ ቤታቸው ሲያዘግሙ ድንግጥ አሉ። ስለሰሙት ያንን ያሮጊት ድምፅ በህልማቸው አንተ ሰው ተመልከት፣ አንተ ሰው ስማ ያላቸውን የጀመሩትን እርምጃ ሳይጨርሱ መሃል ቤት ድርቅ ብሎ ቀሩ። ያ ያሮጊት ድምፅ በዝግታ በቀስታ እንዲህ ይላል። ኤሊን ድንጋይ ያለበስክ ውራሙራን የምትመግብ አምላክ፣ ዮናስን በአሳ ሆድ ያኖርክ የጠበቅክ አምላክ፣ እኔንስ አለሁ አትለኝም ወይ? ምሳዬን አትጥልልኝም ወይ? አቶ እንዳፍራሽ በፍርሃት እየተርበተበቱ ወደ ድምፁ በኩል ዞር አሉ። ከስልክ እንጨት ስር አንዲት አሮጊት ቁጭ ብለው ይለምናሉ። እውር ናቸው። ያላፊ አግዳሚውን ኮቴ ሲሰሙ ስለ ማርያም ስለ መብርሃን ይላሉ ጮክ ብለው። አቶ እንዳፍራሽ ቀስ ብለው ከመንገዱ ወጥተው አሮጊቷ አጠገብ ቆሙ። አላፊ ሳይኖር አሮጊቷ እንደገና ፈጣሪን በዝግታ ሲያነጋግሩት ይቆዩና ሰው ሲያልፍ ሲሰሙ ጮክ ብለው ስለ መብርሃን ጻድቃኖቼ ማርያም አለሁ ትበላችሁ እምዮቼ ስላዛኝቷ ይላሉ። ሰው በሚያልፍበት ጊዜ ደግሞ ፈጣሪን እንዲህ ይሉታል። ኤሊን ድንጋይ ያለበስክ እውራ ሞራን መጋቢ ጫጩትን በእንቁላል ውስጥ ያሰፈርክ እኔንስ ረሳኸኝ ወይ? ስጠራሃለሁ አትለኝም ወይ? አቤት ባይ ስጠኝ ባይ በዛብህ ሆይ በዛብህ። ስለ ማርያም ትለመናችሁ ጻድቃኖቼ ሲሉ አቶ እንዳፍራሽ ኪሳቸው ገቡና መጀመሪያ እጃቸው የያዛትን ፍራንክ አወጡ። ስሙኒ እንኩም ማማ። ድንግጥ አሉ አሮጊቷ። የተዘከራቸው ሰው አብሯቸው የቆየ መሆኑ ተሰማቸው። እጃቸው ስሙኒውን አወቀው። ዝም ብለው ቆዩና ማነህ አሉ በለስላሳ ድምጻቸው። ዝም አሉ አቶ እንዳፍራሽ። ማነህ እንኩም ማማ ብለህ ስሙን የሰጠኸኝ? እኔ ነኝ። እዚህ ቆሜ ስሰማዎት ነበር። ሰማኸኝ አሉ ለብቻቸው እንደሚያሰላስሉ አይነት። እንዴት ነው እዚህ የደረሱት? አሉ አቶ እንዳፍራሽ አሮጊቷ አጠገብ ድንጋይ ላይ የተቀመጡ። የጧቱ ፀሐይ ደስ ይላል። አይ ልጄ የኔማ ታሪክ እንደ ተረት ነው። ይንገሩኝ እስቲ። ይኸውልህ 7 ወለድኩና 7ቱም ሞቱ። 8ኛ እንደወለድኩ አዋቂ ቤት ሄድኩ። አዲስ አበባ የሚሉት ሀገር ሂጂ፣ እዚያ ሞት የለም አሉኝ። አንድ ቀን ሳሉል ስንቄን ጨርቄን ሳልል ተነሳውና ወደ አዲስ አበባ መንገዴን አቀናው። ሞት እንዳይደርስብኝ ልጄን እንዳይወስድብኝ ስሄድ ሰንብቼ ስሄድ ከርሜ ምግቤንም መጠጋዬንም እየለመንኩ ስሄድ ከርሜ ሰኔ ሚካኤል ከሀገር የወጣው ለህዳር ተክለ ሃይማኖት አዲስ አበባ ገባሁ። እንዳሉትም አዲስ አበባ ሞት የሌለበት ሀገር ሆነና ልጅ ያደገልኝ። እንጨት ከጫካ እየለቀምኩ ጠላ ከገብስ እየጠመቅኩ እንጀራ በጉልት እየሸጥኩ አሳደግኩት። ሰው ሆነ፣ ለሰው ወግ ደረሰ፣ ሚስት አገባ። ከዚያስ ወልጄ ከዚያማ ሚስት ሳትፈልገኝ ቀረቻ። ከእንግዲህ ምን ልረባ? ለራሴ አሮጊት ቤት ከማጣበብ እንጀራ ከመፍጨት አለፍ የምን ልጠቅማት? አልፈጭላት፣ አልጋግርላት። አንድ ወለደችና ባል ልጁን መውደዱን እርግጠኛ ከሆነች በኋላ እቺን አሮጊት ካላስወጣህልኝ ፍታኝ አለችው። እና አስወጣሁት። እኔ ወጣሁለት እንጂ እኔ ወጣሁለት። ለምን ላስኮን ነው? የልጅ ፍቅር አይደል አገሬን ጎረቤቴን ጥዬ እንድኮበልል ያደረገኝ?
እሱንም የልጅ ፍቅር እናቱን እንዲያባረር ያደርገዋል አልኩና የገዛ እናቱ ኃጢአት ኩነኔ ከመሆንበት ብዬ ወጥቼ ጠፋሁ። ልጃቸውን ሞት እንዳይበላው ከሀገራቸው ከወንዛቸው ኮበለሉ። ገሃነም እንዳይበላው ደግሞ ከልጃቸው ከራሱ ኮበለሉ። እውነትም የእናት ፍቅር ብለው አሰዋት ወንዳፍራሽ። ታዲያ ፈጣሪ ጥሎ አልጣለኝም አሉ አሮጊቷ። እሷ መሰላት እንጂ እኔስ እሱን ፀሐይ ሞቃለሁ፣ ይኸው ከሱ ጋርም እጫወታለሁ። ዝም ብለው ጥቂት ጊዜ አለፈ። አቶ ወንዳፍራሽ በዝግታ ድምፅ ኤሊን ድንጋይ ያለበስክ አሉ። ከዚያ ምን ነበር? እውራ ሞራን መጋቢ፣ እንኮይን በገደል የተከልክ፣ ደመናን እንደ ጥጥ ሰብሳቢ ረሳኸኝ ወይ ይለዋለሁ። አቤቱታ በዛበት። የሚጠራው የሚለምነው በዛ። ምን ያርግ ብለህ ነው? ስንቱን ይስማ። እንግዲህ ቆይና አለሁ ይለኛል፣ አይዞሽ ይለኛል፣ ረስቶ አይረሳኝም። እንደዚህ እንዳሁኑ ይሰጣኛል። በአንተ እጅ ሆነ እንጂ ሰጪው እሱ ራሱ ነው። ማደሪያም ሰጥቶኛል። አንድ አረብ አለ እርጅናዬን የሰው ሀገር ሰው መሆኔን አይቶ መጠጊያ ሰጥቶኛል። የሰፈሩ ሴቶች ደግሞ ቡና ያጠጡኛል፣ የሚቀመስም ይሰጡኛል። እሱ ይመስገን፣ የጎደለኝ የለም። መሪ እንኳን ሳይቀር ሰጥቶኛል። እዚህ ሰፈር ተረኛ የሆኑ 2 ፖሊሶች አሉ። ጠዋት ወደዚህ ወደ ልመና የመርተው ይወስዱኛል። እሱ አልተወኝም። ይኸውልህ እንዲያው አንዳንዴ ብቸኝነት ሲሰማኝ አነጋግረዋለሁ እንጂ በደንብ ይጦረኛል። ምስጋና ይግባው። ዛሬ ደግሞ ከሰው ጋር መጫወት እንዳማረኛ አይቶ ይኸው ተላከልኝ። እንደዚህ ነው እሱ ነገር። አቶ ወንዳፍራሽ ከአሮጊቷ ጋር ሲጫወቱ አርፍደው ወደ ቤታቸው ሲያዘግሙ አንድ መልስ የሌለው ጥያቄ እየተመላለሰ መጣባቸው። አሮጊቷን ዛሬ ጠዋት ሊያገኙ የአሮጊት ድምፅ በትላንት ማታ ያህል መስማታቸው ምን ማለት ይሆን? ከስብሐት ገብረ እግዚአብሔር። በዚሁ የዛሬው ሸገር ሼልፋችን ዝግጅት አበቃ። ሳምንት በሌሎች ጣዕመ ዜማዎችና ጽሑፎች እንቀርባለን። ቸርን ሰንብት። ሸገር ሼልፍ በሸገር 102.1